እቺን አንድ ታሪክ ብቻ ነግራችሁ ልወቅ። አንድ ተማሪ ነበረ ይባላልና ያ ተማሪ መምህሩን ጥያቄ ይጠይቀዋል። እንዴት ነው ሰው ያሰበውን ሳይሆን ያላሰበውን ሰው የሚያገባው አለ። የብዙዎቻችሁ ጥያቄ አይደል? እገሊትን ነበረ ታገባለች ብዬ ጠበቅኩት፣ ነገር ግን ያው ደሞ ከገሌ ጋር ይኸው ተጣብቃ የናት የሰው መጨረሻው አይታወቅም ምናምን እንላለን። እና ያም ተማሪ እንዴት ነው ይሄ ነገር መጨረሻው ብሎ ጠየቀውና መምህሩ እንዲህ አለው፣ ሂድና እርሻ ላይ በጣም ጥሩ የምትላቸውን በቆሎች ይዘህልኝና አለ። ግን አደራ አንዱን አልፈ ሌላኛው በቆሎ ጋር ስትሄድ ወደ ኋላ መመለስ ስለማትችል በጥንቃቄ ሂድ አለ። እና ተማሪው በቆሎ እርሻ ውስጥ ገብቶ እየተራመደ ሲሄድ መጀመሪያ ላይ ያየው በቆሎ በጣም ትልቅ ነበር። ሁለተኛ ያየው በቆሎ በጣም ትልቅ ሆነ። እየሰማችሁ ነው? ሶስተኛም ያየው በቆሎ በጣም ትልቅ ሆነ። ከዛ ልጁ ምን ብሎ ማሰብ ጀመረ? ከዚህም በኋላ ማገኛቸው በቆሎዎች ሻል ሻል ያሉ ስለሆነ ያን ያክል አልጨነቅበታልና በደንብ ገባ። ወደ እርሻው ግን በደንብ እየገባ ሲሄድ ትላንትና በጣም ትላልቅ ናቸው ብሎ ያለፋቸው በቆሎች እያነሱ ቀሩና መጨረሻ ላይ ትንሽዬ በቆሎ ይዞለት መጣ። እና ለምንድን ነው እቺን በቆሎ ይዘ መጣ አለው። አይ በቃ የአማራጭ ጉዳይ ነው፣ የተሻለ ነገር አገኛለሁ ብዬ ነበረ፣ ግን እየዘለቅኩኝ ሲሄድ ትንሽ ነገር እንዳለ ሳውቅ ባዶ እጄን ከመመጣ ብዬ ነው የመጣሁት አለ። ስለዚህ እስቲ ሁለተኛ እድል ልስጥህ አለ። እየሰማችሁ ነው? ሁለተኛ እድል ልስጥህ፣ ግባና አሁን ደግሞ የሽምብራ እርሻ ውስጥ ጥሩ የሆነ ሽምብራ ይዘህልኝ አለው። ተማሪው ያው አንዴ ስለተሳሳተ ሁለተኛ እርሻው ላይ ሲገባ መጀመሪያ ላይ ትላልቅ የሆኑ ፍሬዎችን ተመለከተና አይ በፊት ትልቅ ይሆናል ብዬ ትንሽ ስለሆነ አሁንም ደግሞ ትልቅ የሆነው ሳያንስብኝ ቶሎ ብዬ ትልቁን አንስቼ ልሩጣል። ትልቁን አንስቶ ወደ እርሻው እየገባ ግን ሲሄድ የባስ የተለቁ ብዙ ሽምብራዎች ነበሩ። ዓላማው ምን መሰላችሁ? ብዙ ሰው የአማራጭ ጉዳይ ሆኖበት የተሻለ ነገር ላላገኝ ይችላል ብሎ ጋብቻን መመስረት የለበት። ዓላማውን አውቆት የሚገባበትም መንግስተ ሰማያትን ለመውረስ ሆኖ ተረድቶት ነው መጀመሪያ ያለበት እንጂ መቼም የተሻለችው እቺ ናት፣ ሌላ የተሻለ በየት ይመጣል፣ እሱ ነው ጥሩ፣ ሌላ የበለጠ ለየት ይመጣል ብሎ ብቻ መግባት